ሴቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሴቲዩብ የእርሷ ዛሬ አድኖ አሁን እዚህ ጋር የምናንጸባርቀው ሀሳብ ራሱ ማህበረሰብን ለማነጽ ነው የተነሳንበት ሀሳብ። ዋናው ኮር ጉዳዩ ማለት ነው። ማህበረሰብን ስናነጽ በምን አንግል? ማህበረሰብ በኔጎሽዬሽን የሚያምን እንዲሆን ከመመኘት አንግል ነው። ውይይት እንዲያምን፣ በሀሳብ ፍጭት እንዲያምን መሻታችን ነው፣ መርሃችን ነው። ሀሳብ ፍጭት ውስጥ አንዳች ታላቅ ሀሳብ ስለሚወለድ ማለት ነው ይወለዳል ማለት ነው። እና የኔ ሀሳብ የተወለደ ማንነት አለ፣ የህይወት መርህ ነበረኝ፣ የሞተ አለኝ፣ አሁን ተወልዶ እያደገም እየኖርም ያለ መርህ አለኝ። ወደፊትም ደግሞ ልክ ይሄው አይነት ይቀጥላል ማለት ነው። እንደዚሁ ማለት ነው። በህይወት ፍሰት ውስጥ እይታችን ምልከታችን ነው፣ ምልከታችን ህይወታችን ነው እንላለን። ይሄ ፕሮግራማችን የምልከታ ህይወት ጉዳያችንን የምናዳስስበት ፕሮግራማችን ነው። ስንት ጊዜ ይሞታል ወዳጅ፣ አንተ ስንት ይሞታል በሚለው ልጀምርልህ። ስንት ጊዜ የሰው ልጅ ይሞታል? ምን ያህል አንተስ ሞታል ወደሚለው ጥያቄ እንሂድ። ስለዚህ ሰው ስንት ጊዜ ይሞታል? እንደ ስንት ጊዜ ይሞታል አልከኝ። ማንም ሰው ሁለት ጊዜ ይሞታል ብዬ አስባለሁ እኔ። እንግዲህ በመጽሐፍ ቅዱስ እይታ ማለት ነው። አንደኛው የስጋ ሞት ነው። ሁለተኛው ክርስቶስን ሳያውቁ የመሞትን ሞት ነው። የስጋ ሞት አለ፣ የመንፈስ ደግሞ ሞት አለ። ስለዚህ ሰው ሁለቴ ይሞታል። እንዴት ነው ሰው ሁለቴ የሚሞተው ብለህ ካልከኝ ይሄኛው በኔጌቲቭ ነው። ሁለተኛው ሰው ሁለቴ የሚሞተው አንደኛ በስጋ ትሞታለህ፣ ሁለተኛው ደግሞ ለስጋ ትሞታለህ። እውቀቱ ሲገባ ወደ እግዚአብሔር ሐሳብ ስትመጣ ሁላችንም ለዓለም ሞቻለሁ፣ ለእግዚአብሔር ግን ለክርስቶስ ግን እኖራለሁ ነው የምትለው አይደለ? ስለዚህ መጀመሪያ ለገዛ ስጋ፣ ለአመለካከትህ፣ ለአስተሳሰብህ፣ ለምድራዊው አመለካከት መሞት ያስፈልጋል። ለእሱኛው ሳትሞት ለእግዚአብሔር መሞት ስለማይቻል ልክ ራሱ ስትሞት ለእግዚአብሔር መኖርን ትጀምራለህ። ከዛ በኋላ በስጋ ስትሞት ወደ ሞት ክለት ይሄኛው ዓለም አይገባንም ብለህ ለተውከው ለዛኛው ዓለም ብለህ ይሄኛውን ትተህ የለ ወደዛኛው ዓለም ትሄዳለህ ማለት ነው። ስለዚህ ሰው ሁለቴ ይሞታል። የዛኛው ጎራ ደግሞ ክርስቶስን አንደኛ በስጋ ይሞታል፣ ሁለተኛ ክርስቶስን ሳያውቅ መሞቱ ራሱ የነፍስ ሞት ስለሆነ ሁለት ሞተ ማለት ነው። እና በመልካሙ በመጥፎም ጎዳና ሰው ሁለቴ ይሞታል ብዬ አስባለሁኝ እኔ። እና ስንቴ ይሞታል አልከኝ? አንድ ሞቻለሁ። እኔ ሙሉ በሙሉ እንግዲህ ሂደት ቢሆንም ክርስትና ሂደት ነው፣ ለውጥ በሂደት ነው። ትናንትና ያላወቅናቸውን ዛሬ እያወቅናቸው ነው። ትናንትና የተሳሳትነውን ነገር ዛሬ አንሳሳትም፣ አንደግምም ሆን ብለን ካልሆነ በስተቀር የመጨረሻ ስህተት የመጨረሻ እውቀት ነው ይላሉ አዋቂዎች። የመጨረሻ ላይ ስትሳሳት ደግመህ ላለመሳሳት የሆነ እውቀት አግኝተሃል ማለት ነው። ነገ የምታጠፋውንና የምታገኘውን ስለማታውቅ ዛሬ ላይ ግን የመጨረሻ ስህተትም ስትሃል፣ የመጨረሻውን እውቀትም ደግሞ አግኝተሃል ማለት ነው ከስህተትህ የነገውን። እና
ሂደት ስለሆነ እኔ ለዓለም ሞቻለሁ አሁን ብዬ አስባለሁ። በስጋ ስሞት ግን ሁለተኛ ሞት ይሆናል ማለት ነው እና አሁን አንዴ ሞቻለሁ። መልካም፣ እንኳን ለመሞት አበቃ። አመሰግናለሁ። የኔን እይታ በዚህ አንግል በዚህ ጥያቄ ውስጥ ሳስቀምጥ እኔ ብዙ ጊዜ ሞቻለሁ፣ ደግሞ እሞታለሁ። እንዴት ነው ብዙ ጊዜ ሞቻለሁ የሚለውን ሳብራራው በነገሮች ሁሉ ውስጥ አንድን ሀሳብ ወይም አንድን ምልከታ የህይወትን መርህ ስንከተል ቆይተን እሱን ሰርዘን ሌላ ስንጨብጥ ለዛ ሀሳብ ሞተናል። ምክንያቱም ያንን ሀሳብ በህይወት ዘመኔ ሁሉ ስመራበትና ስመራበት ቆይቼ ይሆናል። ምክንያቱም ስመራበትና ስመራበት ከቆየው በዛ መርህ ላይ የሚመጣ ማንኛውም ነገር እየገፋው እየጣልኩ ለመሄድ እሟሟትለታለሁ። እኔ ነኝስ ምን ማለት ነው? እሞትለታለሁ ማለት ነው። ለዛ ላመንኩበት እሳቤ፣ ለዛ ላመንኩበት አስተሳሰብ ምልከታ እሞትለታለሁ። እንደዛ ስሆንለት ቆይቼ ስሞትለት ቆይቼ እንደገና ያንን ሀሳብ ሞችለት ወይም ገድዬው ሳልፍ ሌላን ሀሳብ ስጨብጥ ልክ እንደ ቋንቋ እየሞተ የሚኖር ነው፣ የሚወለድ ነው። ቋንቋ ይወለዳል፣ ያድጋል፣ ይሞታል ይባላል አይደለ? ይሄ የቋንቋ መርህ ነው። በዓለም ላይ ያለ ቋንቋ ሁሉ መርሁ ነው። ይሄ በቋንቋ አቅጣጫ ከተመጣ ቋንቋ ይወለዳል፣ ያድጋል፣ ይሞታል ይባላል። ልክ እንደዚህ ሁሉ የሰው ልጅ ምልከታ ይወለዳል፣ ያድጋል፣ እንደገና ይሞታል፣ እንደገና ይወለዳል፣ ያድጋል፣ ይሞታል። አንዳንድ ሀሳብ፣ አንዳንድ የህይወት መርህ ልክ ጽንስ በጽንሱ እንደሚጨናገፍ ሁሉ አንዳንድ እሳቤ በጽንስ እንደሚጨናገፉ እሳቤ መርህም አለ። በጦርነት ብዙ ነገር ስለሚያመላክተን ነው ይሄንን ሀሳብ እንድንዳስስ የፈለኩት። በጦርነት ፊሎሶፊ ፍልስፍና ውስጥ ብዙ የጦር መሪዎች በጣም በዓለማችን ላይ ጨካኝ ተብሎ የሚባሉ ሰዎች ሲመሩበት የነበረ ነገር አለ። በታሪክ አሁንም ታሪክ የሚያነሳቸው ብዙ ሰዎች አሉ። ሂትለርን መሰሉ ብዙ ሰዎች የገደሉ የመሞትም ምክንያት የሆኑ ማለት ነው። እና እነዛ ሰዎች ያ መርሃቸው ያ ፍልስፍናቸው ተቀብለው የሚኖሩ ሰዎች አሉ። እነዛ ሰዎች ጋር ተወልዷል፣ አድጓል፣ እየኖረ ነው ያለው። ሌላኛው ማህበረሰብ ጋር ደግሞ ጭራሽ እንዳያድግ አይደለም እንዳይወለድም ጥንቃቄ የሚደረግበት ቦታ ደግሞ አለ። እነዚህ ሁሉ ደግሞ መጠኑን ጠብቆ እንዲኖር ማለትም እንዳያድግ እንዳይሞት ተደርጎም የሚጠበቅ ደግሞ እሳቤ አለ። ይሄ ሁሉ እሳቤ ነው፣ ምልከታ ነው። ስለዚህ የሰው ልጅ እሳቤው ነው፣ ሀሳቡ ነው፣ ምልከታው ነው ህይወቱ ስለሆነ ውስጠኛው ላይ ያለው ምልከታ ለመኖርና ለማኖር ነው የሚፈልገው። ሌላው ህይወት የመኖር ማለትም በነፍስ በምድር በስጋ ውስጥ ሆኖ የመኖር ጉዳይና ከስጋ ተለይቶ ደግሞ የመኖር ጉዳይ ላይ ያተኮረ ህይወት መሞትና መኖርን አስመልክቶ ስናመጣው ደግሞ ነፍስ ህያው ናት፣ ህያው አትሞትም።
ምክንያቱም የእግዚአብሔር እስትንፋስ ያለባት ስለሆነች ማለት ነው። እግዚአብሔር እፍ ካለባት ጊዜ ጀምሮ ነፍስ ሕያው ናት፣ አትሞትም። ሥጋ ግን አፈሩን ማግኘቱ ስላለበት ቀለቡ አፈሩ ስለሆነ ወደ አፈሩ ይመለሳል። ከአፈር ስለተበጀ ወደ አፈሩ መመለሱ ስለማይቀር ወደ አፈሩ ይሄዳል። እሱ የሥጋ ሞት ይባላል። ከእግዚአብሔር ደግሞ የተጋራ መንፈሱን ደግሞ ታላቅ የሚያደርግበት ወደ እግዚአብሔር የሚያስጠጋበት ደግሞ ሌላ የሕይወት መርህ አለው። በዚህ መንገድ ደግሞ ሌላ እይታ እንድንቃኝ የሚያደርገን ጉዳይ ነው። ብዙ ጊዜ ሞቻለሁ፣ ብዙ ጊዜ ሞታለሁ፣ ብዙ ጊዜ እኖራለሁ። የሰው ሕያውነት ማለትም በሥጋ ሳይሆን በነፍስ እንደተጠበቀ ሆኖ ማለት ነው። ነፍሱ ሕያው ናት። ላይክ፣ ሼር፣ ሰብስክራይብ